የህፃኑ ቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ ዓመታዊ የዕረፍት በዓል መታሰቢያ ጥር 15 ቀን በመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን በደመቀ ሁኔታ መከበሩ ይታወሳል። በበዓሉ ላይ ተገኝተን ያነጋገርናቸው የደብሩ አስተዳዳሪ መልአከ ፀሐይ ቆሞስ አባ ብርሃነ ስላሴ አስፋው በቤተክርስቲያኑ የሚሰሩ በቀጣይ ይፋ የሚደረጉ የልማት ስራዎችን በተመለከተ እንደሚከተለው ጠቁመዋል። ግሩም ይሄን በዓል በዚህ ሁኔታ እንድናከብር አስተዋጽኦ ያደረጉ የደገፉን የተራዱ ሁሉ በሰማይቱ በቅዱስ ቂርቆስ ስም ያመሰገን። በመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን በክቡር ዶክተር ኢንጂነር ሳሙኤል ታፈሰ G+1 ህንጻ ሰርተው ለማስረከብ ቃል በገቡት መሰረት እሱን ወደ ትግበራ ለመግባት ከመንግስት የግንባታ ፈቃድና መሰል ሂደቶችን በማከናወን ላይ እንገኛለን። እሱንም በቅርቡ ወደ ስራ ገብተን የምንፈጽም ነው የሚሆን። ሌሎችም በርካታ መሰረተ ልማቶች ተጀምረዋል። የደብሩ ሰበካ ጉባኤ፣ ማህበረ ካህናት፣ የሰንበት ትምህርት ቤት ወጣት ልጆቻችን፣ የአካባቢው ወጣቶች በሰላም በፍቅር በአብሮነት ያለምንም የጸጥታ ችግር በሰላም እያገለገልን እንገኛለን። የተጀመሩ የታቀዱ በርካታ ልማቶች አሉ። እነሱን በቀጣይ ለቴሌቪዥን ጣቢያውን ጥሪ እናደርግና ቦታው ላይ መታችሁ ሰፊ ዘገባ እንደምትሰሩልን ተስፋ ያደረግን። የደብሩ ዋና ጸሐፊ ሊቀ ስዩማን ተስፋ ደጀኔ በበኩላቸው ከቅዱሳኑ ሕይወት የእናቶች መልካምነትና የወንጌል አገልግሎት ለልማት ያለውን ፋይዳ መማር እንደሚገባ ገልጸዋል። እንግዲህ ከቅዱስ ቂርቆስ የምንማረው ብዙ ነገር ነው። በነገራችን ላይ ቅዱስ ቂርቆስ በእናቱ ማህፀን የተመረጠ ገና በ3 ዓመቱ ሰማዕትነትን የተቀበለ ሕይወቱ አስተማሪ የሆነ ነው። ስለዚህ በአሁን ሰዓት ያሉ ምእመናን ወጣቶች ከሱ ትዕግስትን ለቤተ ክርስቲያናቸው ቆመው በሰማዕትነት ራሳቸውን አዘጋጅተው መገኘትን እናቱ ደግሞ ከመልካም ዛፍ መልካም ፍሬ ይቆረጣል እንደሚባለው ሁሉ የሷ መልካምነት ደግሞ ልጁን ሰማዕቱን ለማስገኘት አስችሏልና የእናቶች መልካምነት ለጥሩ ልጆች መገኛ ውጤት ይሆናልና ሁሉም ከዚህ ተምሮ በመልካም ስነ ምግባር ሄደው ቤተክርስቲያናቸውን እንዲያገለግሉ ነው። ከዛም አንፃር ደግሞ የልማቱ ሁኔታ በዛው ልክ በሰፊው ሁኔታ እየተሰራ ያለበት ሁኔታ ነው ያለው። አሁን ይሄ እንደምታዩት ቤተክርስቲያኑ አሸብርቆ አውደ ምሕረቱ ተሰርቶ አልቆ በዚህ መልኩ ስናከብር ለመጀመሪያ ጊዜ ነው። ከዚህ በፊት ግን አንደኛ ጠባብ ነበረ፣ ሁለተኛ ሴራሚክ ነበር፣ ሰው ይጥል ነበር። ስለዚህ ብዙ ወጪ ወጥቶ ከ7 ሚሊዮን ብር በላይ አውደ ምሕረቱ ተሰርቷል። አሁን በቀጣይ ደግሞ እያለቀ ያለ የግንባታ ፈቃድ ጠይቀን በማከናወን ላይ ያለ ነው። ግራውንድ +1 ወደ ላይ የምንሰራበት እቅድ ይዘን እየተንቀሳቀስን ያለ ነው። ለልማቱ እንቅስቃሴ የሚሆነው ግብዓት ሁሉ እነሱ ከመጡ በኋላ የሚመጣ ስለሆነ እኛ ቅድሚያ ህዝቡን ነው ወደ ቤተክርስቲያን እንዲመጣ በሃይማኖቱ ጸንቶ እንዲኖር ካልባሌ ትምህርት ካልባሌ ሰባካያኖች ታቅቦ ቤተክርስቲያኑን አፍቅሮና ወዶ ራሱን ወደ ቤተክርስቲያን እንዲያመጣ እነሱ ከመጡ ሁሉ ነገር ይመጣል። ሁሉ ነገር ከመጣ ደግሞ ቤተክርስቲያናችን የሚያስፈልጋትን ነገር ሁሉ ማድረግ ትችላለች ማለት ነው። በመጨረሻም የሰንበት ትምህርት ቤቱ ሰብሳቢ ደጀኔ መራምባ ወጣቶች በሰንበት ትምህርት ቤት በመሳተፍ መንፈሳዊ ህይወታቸውን እንዲያሳድጉ ጥሪ አቅርበዋል። እንግዲህ ለወጣቶች ያለን መልእክት ከቤተክርስቲያን የራቀ ህይወት ለወጣት ማለት ከአሳ ከባህር ውስጥ እንደወጣ የተለየ ህይወት መኖር አይቻልም። ስለዚህ ወጣቶች ከቤተክርስቲያን አጸድ ከቤተክርስቲያን ቅጥር መራቅ የለባቸውም። እንደ ሰንበት ትምህርት ቤት ሰፊ አገልግሎት ነው የምንሰጠው። 1000 ህፃናት አባላት አሉ። ከ600 በላይ ደግሞ በወጣት በመደበኛ በርቀት እና ደግሞ በማታ መርሃ ግብር እናስተምራለን። ብዙ ወጣቶች እናስተምራለን። ግን ደግሞ አይተሽ ከሆነ ዛሬ እኛ ከምናስተምራቸው እጥፍ የሆኑ ደግሞ ብዙ ወጣቶች መጥተዋል። አሁን ቤተክርስቲያን ትፈልጋቸዋለች። ሰማይቱ እነርሱንም ይፈልጋል። ስለዚህ መጥተው ቃል እግዚአብሔር መማር አለባቸው። ስለ እምነታቸው ማወቅ መቻል አለባቸው። እምነታቸውን መረዳት መቻል አለባቸው። ስጋቸውንም ነፍሳቸውንም ማትረፍ ከስጋዊም ከመንፈሳዊም በረከት መጠቀም መቻል አለባቸውና ሁሌ እንደሚባለው በአመት ለጥምቀትን ለማክበር ወይ ደግሞ የሰማዕቱ የቅዱስ ቂርቆስን ዓመታዊ በዓል ለማክበር ብቻ አይደለም ወጣቶች በኃይል መነሳት መቻል ያለባቸው። ሁሉ ጊዜ የተዘጋጃችሁ ሆኑ እንደተባለ ተዘጋጅተው እግዚአብሔርን መጠበቅ የሚያስችላቸውን ዕውቀት ስንቅ የሚያገኙ
የሚያገኙት ወደ ሰንበት ትምህርት ቤት መጥተው ሲማሩ ነውና ወደ ሰንበት ትምህርት ቤት መምጣት መቻል አለባቸው ወጣቶች። ቤተክርስቲያን ቦታ የለኝም ጠበበኝ ብላ የመጡ ወጣቶችን ህፃናትን አታሰናብትም፣ እናውቃለን አይደል ይሄ እንዳለ። ስለዚህ በጣም ብዙ ቦታ አለን። ቤተክርስቲያን ትፈልጋችኋለች። ወጣቶቻችን ጠንካራ ናችሁ፣ ጽኑ ናችሁ። ግን ደግሞ በእውቀት በእምነት ደግሞ መጠናከር መቻል አለበት ይሄ አቋማችሁ። ስለዚህ መታችሁ መማር መቻል አለባችሁ ብዬ ነው እኔ ጥሬን ማስተላለፈው ለሁሉም ወጣቶች ማለት ነው።